የህዝብ ተወካዮች ምክር ቤት የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ማሻሻያ ረቂቅ አዋጅን መርምሮ አጸደቀ። የውጭ ምንዛሬ ተመን ማሻሻያ ከተደረገ በኋላ የብሔራዊ ባንክ የውጭ ምንዛሬ መጠባበቂያ ክምችት 200 በመቶ መጨመሩን የባንኩ ገዢ ማሞ ምህረቱ ገለጹ። ባለፉት የለውጥ ዓመታት በቤንሻንጉል ጉሙዝ ክልል የተከናወኑ የልማትና የመልካም አስተዳደር ስራዎች የተሻለ ውጤት ማሳየታቸውን በብልጽግና ፓርቲ ቤንሻንጉል ጉሙዝ ክልል ቅርንጫፍ ጽሕፈት ቤት ገለጸ። ሩሲያ ከአሜሪካ ጋር የጀመርኩትን ግንኙነት ማስቀጠል ፍላጎት አለኝ አለች። መጋቢት 23 2017 ዓ.ም ጤና ይስጥልኝ እንደምናመሻችሁ የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ጀምሯል። በሶስት ክፍል ወደ እናንተ እስከ ምሽቱ 3 ሰዓት ድረስ ይደርሳል። የመጀመሪያው ክፍል ላይ እንገኛለን። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችን ቆዩ። የህዝብ ተወካዮች ምክር ቤት የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣ የማሻሻያ ረቂቅ አዋጅን ጨምሮ አጸደቀ። ማሻሻያው ከዚህ በፊት የነበረውን የጊዜያዊ አስተዳደር የቆይታ ጊዜ ማራዘም የሚያስችል ነው። አባዶየነት ጨምራለሁ። የህዝብ ተወካዮች ምክር ቤት ባካሄደው መደበኛ ጉባኤው የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣው ማሻሻያ ረቂቅ አዋጅ አጽድቋል። አዋጁ በክልሎች የጊዜያዊ አስተዳደር የጊዜ ቆይታ ማራዘም የሚያስችል ነው። በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ተስፋዬ በልጅጌ አዋጁ ከዚህ በፊት ሲነሱ የነበሩ ችግሮችን የሚፈታ መሆኑን የገለጹት የጊዜያዊ አስተዳደሩ ቆይታም ለማራዘም ውሳኔ የሚሰጠው የፌዴሬሽን ምክር ቤት በዓመት 2 ጊዜ ብቻ የሚሰበሰብ መሆን እንዲሁም አዋጁን ትግበራ አስፈላጊ የሚያደርጉ እጅግ ውስብስብ የጸጥታና የፖለቲካ ችግሮችን ለመፍታት የሚያስፈልገው ጊዜ እንደ ጉዳዩ ክብደት ስለሚለያይ በአዋጁ የተቀመጠው ጊዜ ገደብ ከነባራዊ ሁኔታ ጋር የማይጣጣም ሆኖ በመገኘቱ በአዋጁ አተገባበር ወቅት ክፍተት ፈጥሯል እና ቀጣይ አዋጁን አፈጻጸም ይበልጥ ውጤታማ ለማድረግ በማስፈለጉ ይህ ረቂቅ ማሻሻያ አዋጅ ቀርቧል። የህዝብ ተወካዮች ምክር ቤት አባላት የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣው ማሻሻያ ረቂቅ አዋጅ ወቅታዊና አስፈላጊ መሆኑን የጠቀሱት ትግራይ አካባቢ ያለውን ነገር ለማረም ለማስተካከል እየተከደበት ያለው ሁኔታ ጥሩ ነው። ይሄ የተከበረው ምክር ቤት ያው እስከነስሙ የህዝብ ተወካይ ነው። የህዝብ ተወካይ ሲባል ከያስከፈ የሀገራችንን ህዝብ ነው የሚመለከተውና ከዚህ አኳያ የቀረበው ማሻሻያ የተዘለሉ ነገሮች ከዚህ የተጠቆመው ነገር ታሳቢ ተደርጎ ቢጸድቅ ጥሩ ነው። የፌዴሬሽን ምክር ቤት በዓመት 2 ጊዜ ብቻ የሚገናኝ ስለሆነ ይህንን ችግር ለመፍታት በአንድ በኩል ለአፈ ጉባኤው ስልጣን ለመስጠት ነው። የአፈ ጉባኤው ስልጣን ደግሞ አቢዩዝ እንደማያደርግ ፉል ፓወር ደግሞ ለፌዴሬሽን ምክር ቤት ስልጣን ይሰጣል። ስለዚህ እኔ በጣም አስፈላጊ ማሻሻያ ስለሆነ ተቀበለን ብናጸድቀው የሚል የድጋፍ ሀሳብ ለመስጠት ነው የቀረበልን ማሻሻያ። በተለይም እንደተጠቀሰው አንቀጽ 15 በጣም ወሳኝ በተለይም አሁን ካጋጠመን ችግር አንፃር መሰረታዊ ድንጋጌዎች ይዞ የመጣ ነው። በጣም ተገቢ ነው። የፍትህ ሚኒስትሯ ሀና ራያ ስላሴ አዋጁ ለጊዜያዊ አስተዳደር ተጨማሪ የጊዜ ቆይታ በመስጠት ዘላቂ ሰላምን ለማምጣት የሚያግዝ ነው ብለዋል። በዚህ ማሻሻያ ላይ ከተካተተው እንዴት ይራዘማልና በምን መልኩ ይራዘማል የቆይታ ጊዜው ከሚለው በተጨማሪ የመጨረሻው ንዑስ አንቀጽ 7 ላይ የተቀመጠው ይሄ ውሳኔ ሲተላለፍ ጊዜያዊ አስተዳደሩ ህገ መንግስታዊ ስርዓቱን አደጋ ላይ የጣለውን ነገር በማስተካከል ወደ መደበኛ ምርጫ ለመግባት ሊያደርግ የሚገባውን ነገር በዝርዝር በዚህ የማራዘሚያ ውሳኔ ላይ ሊካተት እንደሚችል ተቀምጧል። በአጠቃላይ ይሄ ቀርቦ ማሻሻያ የጊዜያዊ አስተዳደር የቆይታ ጊዜ በክልሉ ካለው ነባራዊ ሁኔታ የጸጥታ የፖለቲካ ሁኔታ አኳያ በማራዘም ዘላቂ ሰላምን ለማስገኘትና ህገ መንግስታዊ ስርዓቱን ለመጠበቅ ጥሩ መደላድል የሚያስቀምጥ ነው ማለት ነው። አዋጁ በ2 ድምጽ ታቅቦ በአብላጫ ድምጽ በዛሬው ዕለት ጸድቋል።
ቀደም ሲል ከሄደው የምስል መረጃ ጋር በተያያዘ ስራ ፈጣሪ ወጣቶች ሌሎች አርአያ የሆኑ ዘንድ ታሪኮችን እያጋራ እንገኛለን። የዛሬው የፈጠራ ስራው እንደሚያስተዋውቀን ደግሞ የሰብል መውቂያና መፈልፈያ የሰራ ወጣት ታምራት አለሙ ነው። ማሽኑ ያገዳና ብር ሰብሎችን በሚገባ ለመውቀት ያገለግላል። በነዳጅና በኤሌክትሪክ የመስራት አማራጭን የሚያዘ ነው። አነስተኛ ማሳ ላላቸው አርሶ አደሮች ጥቅም ላይ መዋል የሚችል ነው። ለእንቅስቃሴ ምቹ ተደርጎ የተሰራው ይህ ማሽን በክራይም ሆነ በሽያጭ ለገበያ ቀርቧል። ከራሱ አንደበት እንከታተል። ከየክልሉ ከተውጣጡ ባለሙያዎች ጋር በመሆን የምትመለከቱትን መልቲ ክሮፕ ትሬሽንግ ማሽን ወደ 8 የምንሆን ባለሙያዎች ነን ይህ ማሽን የሰራ ነው። አነስተኛ ማሳ ላላቸው አርሶ አደሮች መዋል የሚችል ነው። ለትንሽ ማሳ ብለው ከውጭ የሚገባው ማሽን መግዛት ስለማይችሉ ብዙ ጊዜ በእጅ ነው የሚጠቀሙት፣ በዱላ ነው ወይም ደግሞ እንስሳት በከብቶች በማስረገጥ በዛ ነው እህልን የሚወቁት ሲስተም ማለት ነው። ራሱ ይወቃል። ራሱ ወንፊት አለው። ለምሳሌ ለበቆሎ፣ ለጤፍ፣ ለሩዝ፣ ለስንዴ፣ ለገብስ ሳራማና አገዳማ የምንላቸውን እህሎች በሙሉ መውቃት የሚያስችል ነው ማለት ነው። በሚሰጠው ነፋስ እብቅ ይወጣል። አላስፈላጊ እህል ላይ ማይገቡ ብናኝ ነገሮችን ያስወግዳል ማለት ነው። በቀላሉ ምን ሆነ ጥርት ያለ ወደ ወፍጮ ቤት የሚሄድ እህል መውቃት የሚያስችል ማሽን ነው። ከዛ ባሻገር ምንድነው መልቲ ፐርፐዝ ነው። በኤሌክትሪክ መጠቀም አለብኝ የሚል ካስተመር ከመጣ በዲናሞ እንዲሰራ ይደረጋል። አይ አልፈልግም ሪሞት ኤሪያ ነው የሚጠቀመው ወይም ገጠራማ አካባቢ ከሆነ ደግሞ በጄኔሬተር መስራት ይችላል ማለት ነው። ሌላው ፖርተብል ነው። አንድም ዲስአሰምብል ተደርጎ ወይም ደግሞ ተፈታቶ መኪና ላይ ተጭኖ እንደ ቁስ መሄድ ይችላል። ካልሆነም ደግሞ እንደ ተገጣጠመ ጎማ ስላለው ከኋላ እየተጎተተ ማስኬድ ይቻላል ማለት ነው። ለአርሶ አደሩ አይደለም ለአገሪቱ ሁሉ የሚጠቅም ከዛም ባሻገር ለአፍሪካ ሁሉ መትረፍ የሚችል አይነት ፕሮዳክት ነው ይዘን የቀረብነው ማለት ነው። ወደ ገበያ ሰርጸን ለመግባት ያሰብነው እቅዳችን ምንድነው? አንድም በማከራየት ነው፣ ሁለተኛ ደግሞ በመሸጥ ነው። ሌላው ደግሞ ተጨማሪ የምናደርገው ለሚገዛ ሰው ጋራንቲ ያለው ሙሉ ፉል ሜንቴናንስ ፓኬጅ እንሰጣለን። አመሰግናለሁ። ኢትዮጵያዊ ዲሞክራሲ ያስፈልገናል። ኢትዮጵያዊ ፍልስፍና ያስፈልገናል። ኢትዮጵያዊ ማንነት ላይ ቤዝ ያደረገ ነገር ያስፈልገናል። ምን ማለት ነው? የሚያምን ይሉንታን የሚያቅ ጎረቤት የሚያከብር ታላቅ የሚያከብር ከሁሉ በላይ ልዩነቶች ከሰው በታች መሆናቸውን ማሰብ ያስፈልጋል። ከኔ የተለየ ሐሳብ ስላለ እገልሃለሁ የሚል ሰው የሐሳብ ልዕልና አልገባውም። ሰው ከዛ ስለሚበልጥ ሰውየውን ሳይገድል ሐሳቡን ማስረጽ የማይችል ከሆነ በክላሽ ብቻ አይደለም በቦክስም ቢሆን የኔን ካልተቀበልክ የሚል ሰው የሰው ክብር አልገባውም፣ ለሰው ይታገል አይችልም። ሰው ከሐሳብ በላይ መሆኑን ማመን ያስፈልጋል። ሁሉም ሰው የሚጨምረው ቫልዩ እንዳለ ማሰብ ያስፈልጋል። ሁሉም ሰው ኢንፋይናይት ፖቴንሻል አለው፣ የሚያይበት መነጽር አለው። ያን ሰብሰብ አድርጎ መካከለኛውን መውሰድ ያስፈልጋል። ዲሞክራሲ ለሁሉም በሁሉም ስፍራ ነው። በቤታችንም ውስጥ ዲሞክራሲ ያስፈልጋል፣ በሰፈርም ያስፈልጋል፣ በቸርችም ያስፈልጋል፣ በመስጊድም ያስፈልጋል። ኢትዮጵያ ውስጥ አሁን ያለው ሁኔታ ለአንዳንዶች ተስፋ፣ ለአንዳንዶች ስጋት፣ ለአንዳንዶች ደግሞ ግራ የሚያጋባ ምልከታዎች ይይዛል። ኢትዮጵያውያን
በተባበረ ክንድ በተደመረ ሐሳብ ኢትዮጵያን ለመገንባት ሁላችንም የምንሮጥ ከሆነ ደከመኝ ሰለቸኝ ሳንል ያለንን በመስጠት ለዚች ሀገር መስራት የምንችል ከሆነ በጣም በአጭር ጊዜ ውስጥ ኢትዮጵያ መለወጥ ይቻላል። አክራሪነት፣ የራስን መውደድ፣ የሌላውን መጥላት፣ የኔ ብቻ ስንል ያንተ አይደለም ማለት እንደዚህ አይነት ስሜቶች ለኢትዮጵያውያን አይበጁም። አሁንም በተባበረ መንፈስ ተጋግዘን የዚችን ሀገር ህልውና ማስቀጠል ከሁላችን ይጠበቃል። ባለፉት 7 ዓመታት በተወሰዱ የማሻሻያ ስራዎች የኢትዮጵያ ኢኮኖሚ በተለያዩ ተግዳሮቶች ውስጥ አልፎ እድገት ማስመዝገቡ ተገለጸ። በአገር በቀል ኢኮኖሚ ማሻሻያ የተገኙ ስኬቶችን በተሟላ ማክሮ ኢኮኖሚ ማሻሻያ ማጠናከር መቻሉም ይገለጻል። ሳራ ሳህለ ስላሴ ተጨማሪ አላት። ከሀገራዊ ለውጡ ጅማሮ አንስቶ ባለፉት 7 ዓመታት የኢትዮጵያ ኢኮኖሚ በጠንካራ መሰረት ላይ እንዲገነባ ያግዛሉ በተባሉ 5 ምሰሶዎች ላይ ትኩረት ተደርጎ በመሰራት ላይ ይገኛል። በመጀመሪያው ሀገር በቀል የኢኮኖሚ ማሻሻያም አመርቂ ውጤቶች መመዝገባቸውን በገንዘብ ሚኒስቴር የፊዚካል ፖሊሲ አማካሪው መዝገቡ አምሃ ይገልጻሉ። የመጀመሪያው ምዕራፍ ተግባራዊ በመናረግበት ጊዜ እንደዚሁ ተጨማሪ በርካታ ተግዳሮቶችን እንደገና ኢኮኖሚ ቢያስተናግድም በዚህ ውስጥም የኢኮኖሚ እድገት ማስመዝገብ ተችሏል። የኤክስፖርት ገቢያችንንም በተወሰነ ደረጃ ከማሽቆልቆል እንደገና እንዲያንሰራራ ማድረግ ይችላል። በፋይናንስ ዘርፉም እንደዚሁ በርካታ ለውጦችን በማምጣት ለግል ዘርፉ የሚያቀርበው የፋይናንስ አቅርቦት እንዲያሻሽል በእጅጉ በጣም እንዲሻሽል ማድረግ የተቻለበት ሁኔታ ነው ያለው። በአንደኛው ምዕራፍ የኢኮኖሚ ማሻሻያ የነበሩ ተግዳሮቶችን ለማለፍና በዓለም አቀፍ ደረጃ ተወዳዳሪና ዘመናዊ ኢኮኖሚን ለመገንባት ከሐምሌ ወር 2016 ዓ.ም ጀምሮ የተሟላ የማክሮ ኢኮኖሚ ማሻሻያ ትግበራ ወደ ስራ ገብቷል። በዚህም የተሻለ ውጤት መታየት መጀመሩን ነው አማካሪው የሚገልጹት። ማሻሻያ አድርገን በዚህ ረገድ የገቢ አፈጣጠሙ ስኬታማ ነው የሚያሰኝ መንገድ ላይ ነው ያለው። በተለይ በዚህ ዓመት ትልልቅ የገቢ እድገት እየታየ ነው ያለው። በታክስ ረገድ በተለይ አሁን ስናየው ወደ ከ76% በላይ በአመታዊ እድገት እያሳየ ነው ያለው ታክስ ገቢ። ወጪያችን በገቢያችን ልክ የመሸፈን ፊስካል ዴፊሲታችንን በመንግስት ግምጃ ቤት ሽያጭ ላይ ብቻ በማድረግ የፊስካል ዴፊሲታችንን መሸፈን ያለበት ሁኔታ ነው ያለው። ስለዚህ ከዚህ አንፃር ጥሩ ስኬት ነው ያለው ማለት ይቻላል። የተደረገው የኢኮኖሚ ማሻሻያ የመንግስት የዕዳ ክምችት ከመቀነስ ባለፈ በገቢና ወጪ ንግድ ላይ ያለውን መዛባት ለማስተካከልም ሚና እንዳለው ነው የተገለጸው። ይሁንና የሚስተዋለውን የዋጋ ንረት ለማርገብ ከግል ዘርፉ ጋር ተባብሮ መስራት እንደሚያስፈልግ ነው የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ምክትል ፕሬዝዳንት አይችሉም ከበደ የሚናገሩት። በአዲስ ቻምበርም እንደገና በአዲስ አበባ ዘርፍ ምክር ቤትም ትኩረት አድርገን እየሰራን ያለነው ኢንፍሌሽን የምንቀንስበትን ኢንፍሌሽኑ ደግሞ የሚወርድበትን ምክንያቱም ኢንፍሌሽኑ የሚወርደው አምራች ዜጋን ስናፈራ ነው። አምራች ዜጋው በጣም በሃይሊ ኢኒሺዬቲቭ ሆኖ ነው አሁን እየሰራ ያለውና ያንን ነገር ደግሞ ማበረታታት ይፈልጋል። ስናበረታታ ከባንክ ይጀምራል። የፋይናንስ ዝግጅት ይፈልጋል። የመሬት ዝግጅቱም መንግስት በቻለው አቅም እየሰጠን ያለው ፋይናንስ ዝግጅት ደግሞ ባንኮች ከመንግስት ጎን ቆመው ቢሰሩ ፕራይቬት ካምፓኒዎች ስለሆኑ የተሻለ ነገር አብሮ ይመጣል ብዬ አስባለሁ። ባለፉት 7 የለውጥ ዓመታት በተከናወነው የኢኮኖሚ ማሻሻያ በተለያዩ ተግዳሮቶች ውስጥ ተከታታይ እድገት መመዝገቡን ጠቅላይ ሚኒስትር አብይ አህመድ በቅርቡ በህዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ ገልጸዋል። በዚህ ዓመትም የ8.4% እድገት ለማስመዝገብ እየተሰራ መሆኑን ጠቁመዋል። ኢትዮጵያ 8.4% ለማደግ አቅዳ ይህን ለመተግበር ከፍተኛ ጥረት እያደረገች ትገኛለች። ባለፉት 8 ወራት የነበሩ የኢኮኖሚ እቅዶቻችን አፈጻጸም እንደሚያመላክቱት በሚቀጥሉት 4 ወራት ይህንኑ ተግባር አጠናክረን መድገም ከቻል በዘንድሮ ዓመት ካቀድነው ከ8.4 በላይ ልናሳካ እንደምንችል ይጠበቃል። በኢትዮጵያ ታሪክ ውስጥ ታይተው የማይታወቁ ውጤቶች ተመዝግበዋል። ባለፉት 7 ዓመታት ኢትዮጵያ በየዓመቱ በአማካኝ የ7.2% የኢኮኖሚ እድገት አስመዝግባለች።
ኢትዮጵያ ባለፉት 7 ዓመታት በግብርናው ዘርፍ ምርታማነትን ለመጨመር መስኖ ላይ የሰራችው ስራ በስንዴ ራሷን የመቻል ውጤት ያስገኘላት መሆኑ ተገለጸ። የግብርናው ዘርፍ በአመት 3 ጊዜ ወደ ማምረት መሸጋገሩ በሀገሪቱ ኢኮኖሚያዊ እድገትን የማፋጠን ጉልህ አስተዋጽኦ እንዳለውም ተጠቅሟል። ይመራደም አዘጋጅቶታል። ሰለሞን ጸጋ ያቀርበዋል። በኢትዮጵያ ከዛሬ 7 ዓመት በፊት የመንግስት ለውጥ ሲደረግ ለግብርናው ዘርፍ ትልቅ ቦታ ተሰጥቶ እንደሚሰራ ጅማሮ የተቀመጠው ዘርፉን ከአምስቱ የኢኮኖሚ እድገት ምሰሶዎች አንዱ በማድረግ ነው። ካለፉት 7 የለውጥ ዓመታት ወዲህ የሀገሪቱን የኢኮኖሚ ስብራቶች ለማስተካከል ተስፋ ተጥሎበት በዘርፉ በተሰራው ስራ ታዲያ ተጨባጭ ለውጥ ማስመዝገብ ስለመቻሉ መንግስት በተደጋጋሚ ሲገልጽ ቆይቷል። ባለፉት 5-6 ዓመታት በተሰሩ ስራዎች ዘንድሮ ብቻ የአነስተኛ አርሶ አደሮች የሰብል ሽፋን ከ17.5 ሚሊዮን ሄክታር ወደ 20.5 ሚሊዮን ሄክታር ማደግ ችሏል። ይሄ ትልቅ እመርታ ነው። ኩታ ገጠም የሚል እንቅስቃሴ መጀመራችን በግልጽ የሚታወስ ሲሆን እስከ ባለፈው ዓመት ድረስ 8.7 ሚሊዮን ሄክታር መሬት በኩታ ገጠም የተሸፈነ ቢሆንም ዘንድሮ ወደ 11.8 ሚሊዮን ሄክታር ማደግ ችሏል። የመሬት ሽፋን ብቻ ሳይሆን ኩታ ገጠምም በከፍተኛ ደረጃ እመርታ አሳይቷል። ከዚህ በፊት እምብዛም ያልነበረው በትራክተር ተጠቅሞ ማልማት የሜካናይዜሽን እርሻ አሁን ላይ ግን ለዘርፉ በተሰጠው ትኩረት በሀገሪቱ በስፋት ሲተገበር ተስተውሏል። ኢትዮጵያ በግብርናው ዘርፍ ስኬታማ የሆነችበት የበጋ ስንዴ ልማት በአዲስ አብዮት አዲስ ታሪክን የጻፈችበት ነው። ውሃ ሊለማ የሚችል መሬትና የሚያለማ የሰው ኃይልን አቀናጅታ የልማት ግስጋሴ ውስጥ የገባችው ኢትዮጵያ ራስን የመቻል ታምራዊ ስኬት አስመዝግባለች። ስንዴ ከውጭ ማስገባት የለባትም ኢትዮጵያ ማምረት አለባት ብሎ ለወሰኑ ሰዎች እንደ ተአምር ሊወሰድ ይችላል። ዛሬ ኢትዮጵያ በአፍሪካ ከፍተኛው ስንዴ አምራች ሀገር አድርጓታል። የበጋ ስንዴ ልማት አስተዋሽ አጥቶና ተዘንግቶ የነበረውን የሀገርን የውሃና የመሬት ሀብት እንዲሁም ሊያለማ የሚችል የሰው ኃይልን አቀናጅቶ በመስራት በአመት 3 ጊዜ ማምረት አስችሏል። ከዚህ በፊት ስንዴን ከውጭ ለማስገባት በአመት እስከ $1 ቢሊዮን ታወጣ የነበረችው ሀገር በራሷ አምርታ ራሷን የመቻል ጉዞ የገባችው በእነዚሁ 7 የለውጥ ዓመታት ነው። ከዚህ ባሻገርም የበጋ ስንዴ ልማት የለውጡ ዓመታት አንዱ መገለጫም እንደሆነ ይጠቀሳል። የመንግስት ለውጥ በተደረገ በአመቱ በ3500 ሄክታር መሬት ላይ በኦሮሚያና በአፋር ክልሎች በማልማት አህዱ ብሎ የተጀመረው የበጋ ስንዴ አሁን ወደ 4 ሚሊዮን ሄክታር መሬት መሻገሩን የግብርና ሚኒስቴር ገልጿል። በዝናብ ላይ ብቻ ጥገኛ የነበረውን ግብርና ሁሉንም የውሃ አማራጮች የመጠቀም ከእጅ ወዳፍ የሆነውን ግብርና ወደ ኮመርሻል ግብርና የመቀየር ችግሮቹን የመለየት መፍትሄዎቹ ደግሞ ስር ነቀል በሆነ መንገድ የማስቀመጥ ሁኔታ የለውጡ መንግስት ግብርና ላይ ሲጀምር ግብርና ከዚህ በፊትም ቢሆን በቃል ደረጃ ትኩረት ያልተሰጠበት ስርዓት የለም። ግን የቃልና የተግባር ልዩነት ነው የነበረውና በተግባር በእነዚህ ጉዳዮች ላይ እርምጃዎች በመውሰዱ ለውጦች ተገኝተዋል ማለት ነው። የውሃ ሀብት ሊለማ የሚችል መሬትና የሚያለማ የሰው ኃይልን አቀናጅታ የልማት ግስጋሴ ውስጥ የገባችው ኢትዮጵያ ራስን የመቻል የስንዴ ምርት ተአምራዊ ስኬት አስመዝግባለች። የምግብ ሉዓላዊነትን ለማረጋገጥ ግብርናው ዝናብ ጠባቂ ብቻ መሆን የለበትም በሚል ወደ ሰፋፊ የመስኖ ልማት መግባቱም ግብርናውን ወደ አዲስ ምዕራፍ አሸጋግሮታል። እርግጥ ነው የመስኖ ስንዴ ልማት በንቅናቄ ሲካሄድ የአመለካከት ክፍተት፣ የግብዓት እጥረት፣ የውሃ አቅርቦት መጓደልና የአንዳንድ የሚመለከታቸው አካላት ቁርጠኝነት ማነስ ተግዳሮቶችም አጋጥመውታል። ለሀገራዊ አርሶ አደርና ለአጠቃላይ የግብርና ልማት እንቅስቃሴ አሳሳቢ የሆነው ጉዳይ ደግሞ አሁንም ድረስ የአፈር ማዳበሪያ ከውጭ እየተገዛ መግባቱ ነው። የሀገሪቱን የመልማት አቅም በመረዳት ለዘርፉ ትኩረት የሰጠው መንግስትም ለተግዳሮቶቹ ተገቢ የመፍትሄ እርምጃዎችን በማስቀመጥ በልማቱ ውጤት እንዲመዘገብ አድርጓል። በኢትዮጵያ በ2011 ዓ.ም የተጀመረው የአረንጓዴ አሻራ መርሃ ግብር የሀገሪቱ የደን ሽፋን ከ17.2 በመቶ ወደ 23.6 በመቶ ከፍ እንዲል አድርጓል። በመርሃ ግብሩ እስካሁን ከ40 ቢሊዮን በላይ ችግኞች ተተክለዋል። ያለፉት ዓመታት የአረንጓዴ አሻራ ሂደትን መታሰቢያ ደረጀ ታስቃኘናለች። ሰዎች በተፈጥሮ ላይ ያደረሱት ጥፋት የደን ሽፋን እንዲመናመን እንዲሁም ደግሞ የመሬት መራቆት እንዲከሰት ምክንያት ሆኗል።
ይህ ችግር ታዲያ ኢትዮጵያም ውስጥ አለ። ለምሳሌ 1950ዎቹ ላይ የኢትዮጵያ የደን ሽፋን 40% የሀገሪቱን መሬት ይሸፍን ነበረ። 1990ዎቹ ላይ ታዲያ ይህ ቁጥር ወደ 3% ዝቅ ማለት ችሏል። ይህ የደን ሽፋን መመናመን የፈጠረው የአየር ንብረት ለውጥ ለጎርፍ አደጋ መከሰት፣ ለረሃብ እንዲሁም ደግሞ በሀገሪቱ ለድርቅ መከሰትም ምክንያት ሆኗል። ይህንን ታሳቢ በማድረግ 2011 ዓ.ም ላይ የተራቆተን መሬት ለመሸፈንና የአየር ንብረት ለውጥ ተጽዕኖን ለመከላከል የአረንጓዴ አሻራ መርሃ ግብር ተጀመረ። በአንድ ጀንበር 356 ሚሊዮን ችግኞችን መትከል በተቻለበት በዚህ ዓመት በአጠቃላይ 4.6 ቢሊዮን ችግኞች በዚህ መልኩ ተተክለዋል። እነዚህ ችግኞች የመልክዓ ምድሩን ገጽታ መቀየር የቻሉ እንዲሁም ደግሞ የምግብ ዋስትናን ለማረጋገጥ በሚደረገው ጥረት ውስጥ ትልቅ አበርክቶ መስጠት የቻሉ ናቸው። ታዲያ ቁጥር እያደገ መጥቶ በአመት 7.6 ቢሊዮን ችግኝ መትከል ተችሏል። የ2016 ዓ.ም መርሃ ግብር ለዚህ ማሳያ አድርገን ማንሳት እንችላለን። እንግዲህ ባለፉት 6 ዓመታት 40 ቢሊዮን ችግኞች በአገር አቀፍ ደረጃ ተተክለዋል። እነዚህ ችግኞች ከአካባቢ ጥበቃ ባለፈ የምግብ ዋስትናን ለማረጋገጥም ጭምር የሚረዱ ናቸው። የፍራፍሬ የመኖ እንዲሁም ደግሞ የውበት ችግኞችም ተተክለዋል። በዚህ ሂደት ታዲያ 20 ሚሊዮን በላይ ዜጎች ናቸው የተሳተፉት። ይህ ለውጥ ተኮር ተግባር የኢትዮጵያን የደን ሽፋን ከ17.2% ወደ 23.6% ከፍ ማድረግ ያስቻለም ሆኗል። በየዓመቱ 92000 ሄክታር በላይ ደን የሚወድም ነበረ። ታዲያ አሁን ላይ 27000 ሄክታር መሬት መሆንም ችሏል። ይህ ቁጥር ይህ ማለት የአረንጓዴ አሻራ መርሃ ግብሩ 65000 ሄክታር ደንን በየዓመቱ መታደግ ችሏል ማለት ነው። ከዚህ በተጨማሪ በእነዚህ 6 ዓመታት በችግኝ ማፍላት፣ በመንከባከብ እንዲሁም ደግሞ በደን ልማት ከ1 ሚሊዮን በላይ ዜጎች የስራ ዕድል ተፈጥሮላቸዋል። በቀጣይ 2 ዓመታት 10 ቢሊዮን ችግኞችን በሀገር አቀፍ ደረጃ ለመትከል ታቅዷል። እነዚህ ችግኞች ታዲያ ቀሪ የተራቆቱ መሬቶችን በማከም ሀገሪቱን አረንጓዴ በማልበስ የምግብ ዋስትናንም ለማረጋገጥ ይረዳሉ ተብለው ይጠበቃል። ባለፉት 7 ዓመታት ዲጂታል ኢኮኖሚን እውን ለማድረግ አስቻይ የመሰረተ ልማት ዝርጋታዎች መከናወናቸውን የኢኖቬሽንና ቴክኖሎጂ ሚኒስቴር ገለጸ። ከ1300 በላይ የገጠር ከተሞች የኤሌክትሪክ ኃይል ተደራሽ መደረጉን የኢትዮጵያ ኤሌክትሪክ አገልግሎት ማስታውቋል። ሞላ ለማየሁ ተጨማሪ አለው። ባለፉት 7 ዓመታት ዲጂታል ትራንስፎርሜሽኑን ለማድረግ በመንግስት የተሰሩ የልማት ስራዎችና የመሰረተ ልማት ዝርጋታዎች በሚል ርዕስ በኢቢሲ ኤፍኤም አዲስ 97.1 ወቅታዊ ውይይት ተካሂዷል። በውይይቱ ላይ የተገኙት የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ይሽሩን አለማየሁ ዲጂታል ኢኮኖሚን ለመተግበር በመንግስት የተከናወኑ አስቻይ ሁኔታዎች ባለፉት 7 ዓመታት በፍጥነት እየተተገበሩ መሆኑን ገልጸዋል። መንግስት የቴሌኮም ዘርፉን ሊበራላይዝ ማድረጉ ተወዳዳሪ እንዲሆን አድርጓል። ተጨማሪ ኦፕሬተር የሳፋሪኮም ኦፕሬተር ከኢትዮ ቴሌኮም በተጨማሪ መጥቷል። የተሻሉ አማራጮችን ለማህበረሰቡ የሚጠቅሙ የሚያስፈልጉ አማራጮችን ሶሉሽኖችን እያቀረበ ይገኛል። ከዋጋም አንፃር ከጥራትም አንፃር ከተደራሽነትም አንፃር ሰፊ ስራዎች ተሰርተዋል። ክፍያዎች የዲጂታል ክፍያዎች መጥተዋል። ከዲጂታል ክፍያዎች ጋር ተያይዞ የዲጂታል ንግድ ወር ኢኮመርስ የምንለው በጣም በሰፊው እየተሰራ ይገኛል ማለት ነው። ስለዚህ እነዚህ ትልቅ ምርታን ያመጡ ናቸው። ለዲጂታል ሽግግርና እውን መሆን የኃይል መሰረተ ልማት ወሳኝ ሲሆን ባለፉት 7 ዓመታት ከ1300 በላይ አዲስ የገጠር ከተሞች የኤሌክትሪክ ኃይል ተደራሽ መደረጉን የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ተናግረዋል። 1382 አካባቢ የሚደርሱ የገጠር ከተሞች ባለፉት 7 ዓመታት በለውጥ ጊዜ ውስጥ የተገናኙ ወይ ደግሞ ኢነርጂ መብራት ያገኙ የገጠር ከተሞች ናቸው። በፐርሰንት ሲታይ በፊት ከነበረው ወደ 20% ጭማሪ አዲስ የገጠር ከተሞች የተገናኙበት ነው ማለት ነው። እንዲህ በርቀት ደግሞ በኪሎ ሜትር እንዲህ ስናየው ወደ 11000 ኪሎ ሜትር የሚጠጋ የኤሌክትሪክ መስመሮችን በወረዳ ያሉ የገጠር ከተሞች እና የገጠር ቀበሌዎች ላይ የአክሰስ ስራ የመስራት ስራዎች ተሰርተዋል። የኤሌክትሪክ አገልግሎትን በዲጂታል ለማዘመን በተከናወነ ተግባርም ቀድሞ ያልነበረ የዲጂታል ክፍያን በመተግበር ከ90% በላይ ማድረስ መቻሉን ኢንጂነር ጌቱ ገልጸዋል። ታላቁ የኢትዮጵያ ህዳሴ ግድብ ተጨማሪ የኃይል ምንጭ መሆኑን የገለጹት ዋና ስራ አስፈጻሚው ቴክኖሎጂን በመተግበር የኃይል መቆራረጥን ለማስቀረት ይሰራል ብለዋል። እነዚህ መቆራረጦች ከመቆራረጣቸው በፊት አናሊሲስ እየሰጠን ኢንፎርሜሽን የሚሰጡን ቱሎችን ኢምፕሊመንት ካደረግን
ችግሮችን እየለየን ፕሪቬንቲቭ ቀድመን ስራዎችን እንድንሰራ የሚያግዙ ሁኔታዎች ስለሚኖሩ ኦፍ ኮርስ አዲስ የጀመርነው ወደ ዜሮ ኢንተራፕሽን ኢኒሺዬቲቭ መሄድ ይኖርብናል የሚል ከኤች ጋር ሆነን የጀመርነው ኢኒሺዬቲቭ አለ። ከጊዜ በኋላ ኦፍ ኮርስ ዜሮ ይሆናል። ዜሮ ባይሆን እንኳን በጣም ይቀንሳል። በዲጂታል ሽግግር ቀድሞ ያልነበረ የዲጂታል መታወቂያ ተግባራዊ ተደርጎ ከ12 ሚሊዮን በላይ ዜጎች ተጠቃሚ ሆነዋል ያሉት ሚኒስትር ዴታው ዶክተር ይሽሩን በበኩላቸው ዘርፉን ውጤታማ የሚያደርጉ የህግ ማዕቀፎች መዘጋጀታቸውን ተናግረዋል። ለዲጂታል ኢኮሲስተሙ ተጠቃሚነትን ባማከለ መልኩ ውጤታማ የሚያደርግ የቁጥጥርና የህግ ማዕቀፎችን በየጊዜው እያሻሻልን እየተቆጣጠርን እየሰራን እንገኛለን። ከዚህ ጋር ተያይዞ እንደምሳሌ ልናነሳ የምንችለው የግል ዳታ ጥበቃ አዋጆች አሉ። የሳይበር ሴኩሪቲ ፖሊሲ፣ የአርቲፊሻል ኢንተለጀንስ ፖሊሲ፣ የኢትራንዛክሽን ፖሊሲ፣ ሌሎች ስትራቴጂዎችንም መጥቀስ እንችላለን። በዲጂታል ሽግግር የግሉን ዘርፍ ተሳትፎን በማሳደግም የሳይበር ደህንነት ላይ በትኩረት እየተሰራ መሆኑን ተጠቁሟል። የውጭ ምንዛሬ ተመን ማሻሻያ ከተደረገ በኋላ የብሔራዊ ባንክ የውጭ ምንዛሬ መጠባበቂያ ክምችት 200 በመቶ መጨመሩን የባንኩ ገዢ ማሞ ምህረቱ ገለጹ። ማሻሻያው የውጭ ምንዛሬ ፍሰት እንዲጨምርና ቀድሞ የነበረው የውጭ ምንዛሬ እጥረት እንዲቃለልም ማድረጉ ተገልጿል። ኤዶማ ማለት ጭማሪ አላት። በውጭ ምንዛሬ አስተዳደር ላይ ማሻሻያ ያደረገው የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ተመን በባንኮችና በደንበኞቻቸው መካከል ወደሚወሰንበት ስርዓት ያሸጋገረው በሐምሌ ወር 2016 ዓመተ ምህረት ነበር። ማሻሻያው የተረጋጋ የውጭ ምንዛሬ ተመንና ገበያን በማረጋጋት ላይ ትኩረቱን ያደረገ መሆኑም ተገልጿል። በዚህም በኢትዮጵያ ኢኮኖሚ ስር ሰዶ የቆየው የውጭ ምንዛሬ እጥረት ችግር በሂደት እየተቃለለ እንደሚገኝ የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ገልጸዋል። በውጭ ምንዛሬ አስተዳደር ላይ የሚታዩ ክፍተቶችንም ለማስተካከል እየተሰራ እንደሆነ የባንኩ ገዢ ተናግረዋል። ብሔራዊ ባንክ ከባንክ ስራ አስፈጻሚዎች ጋር በአጠቃላይ የውጭ ምንዛሬ አስተዳደር ሪፎርም አፈጻጸምን በተመለከተ ሰፊ ውይይት አድርጓል። በዚህ ውይይት ወቅት በአፈጻጸም ረገድ የሚታዩ አንዳንድ ችግሮች እንዲስተካከሉና የውጭ ምንዛሬ አስተዳደር መመሪያዎች በጥብቅ እንዲተገበሩ መመሪያ ተሰጥቷል። በተለይም ባንኮች የሚያስከፍሉትን ኮሚሽንና የአገልግሎት ክፍያ ተመጣጣኝ በማድረግ የውጭ ምንዛሬ ለሚፈልጉ የግል ዘርፍ ተዋናዮች ከመቼውም ጊዜ በላቀ ሁኔታ የውጭ ምንዛሬ እንዲያቀርቡ መግባባት ላይ ተደርሷል። የኢትዮጵያ ብሔራዊ ባንክ በየ2 ሳምንት ልዩነት መደበኛና ተከታታይ የውጭ ምንዛሬ ሽያጭ ጨረታን ከዛሬ መጋቢት 23 2017 ዓመተ ምህረት ይጀምራልን ብለዋል። የውጭ ምንዛሬ አቅርቦትን ለማሻሻልና የተረጋጋ የውጭ ምንዛሬ ተመን እንዲኖር ለማስቻል በየ2 ሳምንቱ ግልጽ የውጭ ምንዛሬ ጨረታ የሚያካሄድ ሲሆን ይህም ለተከታታይ ወራቶች የሚቀጥል ሲሆን ቢያንስ የያዝነው በጀት ዓመት መጨረሻ ድረስ የሚቀጥል ይሆናል። ለእያንዳንዱ ጨረታ የሚቀርበው የውጭ ምንዛሬ መጠን የሚወሰነው በወቅቱ ያለውን የውጭ ምንዛሬ ፍላጎት በማገናዘብ ይሆናል። በቴክኖሎጂ በመታገዝ በህገ ወጥ መንገድ የገንዘብ ዝውውር በሚያካሂዱ ግለሰቦችና የሐዋላ ተቋማት ላይም እርምጃ እንደሚወሰድ ነው ማሞ ምህረቱ የገለጹት። የኢትዮጵያ ብሔራዊ ባንክ የተለያዩ የቴክኖሎጂ ዘዴዎችን በመጠቀም እንደ አስፈላጊነቱ ከፋይናንስ ደህንነት አገልግሎትና ሌሎች የህግ አስከባሪ አካላት ጋር በመተባበር የውጭ ምንዛሬ ግብይት ከባንክ ስርዓት ውጭ በሚያካሂዱ የውጭ ምንዛሬ ወደ ውጭ ሀገር በሚያሸሹ በህገወጥ የገንዘብ ዝውውር ወይም ማኒ ላውንደሪንግ በሚሳተፉና የብሔራዊ ባንክን የቁጥጥርና የአሰራር ስርዓት በሚጥሱ ግለሰቦች፣ የኋላ ኩባንያዎችና የገንዘብ አዘዋዋሪዎች ላይ ጥብቅ የክትትልና የቁጥጥር እርምጃዎችን ይወስዳል። በገበያ ላይ የተመሰረተ የውጭ ምንዛሬ ተመን ስርዓት ተግባራዊ ከተደረገ ወዲህ ብሔራዊ ባንክ 2 ጊዜ የውጭ ምንዛሬን ለባንኮች በጨረታ መሸጡም የሚታወስ ነው። የአዲስ አበባ ነዋሪዎችን የትራንስፖርት ችግር ለመፍታት ዘርፈ ብዙ ተግባራት እየተከናወነ መሆኑን ከንቲባ አዳነች አቤቤ ተናገሩ። በኤሌክትሪክ የሚሰሩ የብዙኃን ትራንስፖርት ማስጀመሪያ መርሃ ግብር ተካሂዷል። ይነቃቸው ሰማው ተከታትሎታል። ጌታቸው ባልቻ ያቀርበዋል። የአዲስ አበባ ከተማ አስተዳደር በከተማዋ የሚስተዋለውን የትራንስፖርት ችግር ለመፍታት በኤሌክትሪክ የሚሰሩ 100 ዘመናዊ አውቶቡሶችን ስራ አስጀምሯል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የከተማዋን ነዋሪ የትራንስፖርት ችግር ለመፍታትና አገልግሎቱን ለማዘመን በርካታ ስራዎች እየተከናወኑ መሆኑን የተናገሩት በአንድ በኩል ጠዋትና ማታ በአዲስ አበባ ጎዳናዎች ስንመላለስ ከፍተኛ የህዝብ ሰልፍና እንግልት ማየት እጅግ በጣም እያሳቀቀን፣ በሌላ በኩል ደግሞ መንግስት ያወጣውን
የአካባቢ የአየር ንብረት ብክለት ለመከላከልና ከውጪ ሀገር የምናስገባውን ነዳጅ በውጪ ምንዛሬ ምክንያት ከፍተኛ ጉዳትና ወጪ እየተዳረግን ያለነውን ለመቀነስ የሚደረገውን ጥረት ተግባራዊ በማድረግ በኩል የአዲስ አበባ ከተማ አስተዳደር ፈርቀዳጅ የሆነ እርምጃ በመውሰድ እነኚህን የኤሌክትሪክ አውቶቡሶችን መግዛት ችሏል። በተለይም ባለሀብቱ እንዲሳተፍ በማድረግም አገልግሎቱን ምቹና ቀልጣፋ ለማድረግ እየተሰራ መሆኑንም ገልጸዋል። የግል ሴክተሩ መስራት የሚችልባቸውን የአገልግሎት አይነቶች ለይተን የበለጠ የግል ሴክተሩ ውጤታማ የሚሆንባቸው መሆኑ ሲረጋገጥ ለግል ሴክተሩ በመስጠትና በጋራም በመስራት ተግባራዊ እናድርገው ብለን ካቢኔያችን ወስኗል። በዚሁ መሰረት የመጀመሪያውን የትራንስፖርት ኦፕሬተርነት የበላይነህ ክንዴ ግሩፕ እነኚህን አውቶቡሶች ገዝቶ በውሉ መሰረት ከማቅረቡ በተጨማሪ የመጀመሪያው የትራንስፖርት ኦፕሬተር በመሆን በግልና በመንግስት አጋርነት ወደ ተግባር ያስገባቸዋል። የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ዘመናዊ የትራንስፖርት አገልግሎትን ለማሳደግ አስቻይ ሁኔታዎች እየተፈጠሩ ነው ብለዋል። ኢትዮጵያ ውስጥ የሚገቡ ተሽከርካሪዎች የታዳሽ ኃይልን እንዲጠቀሙ የማድረጉ ስራ በስፋት እየተሰራ ነው ያለው። ዛሬ ወደ ስራ የምናስገባቸው መቶዎቹ የኤሌክትሪክ አውቶቡሶች የዚህ ፖሊሲ መፈጸሚያም ናቸው ማለት ነው። አዲስ አበባ የምታምር ብቻ ሳይሆን ጽዱም አየሯም ለዜጎች ተስማሚ እንዲሆን የማድረግ ስራ በትራንስፖርት ሴክተሩም ከተማ አስተዳደሩ እየሰራ መሆኑንም የሚያረጋግጥ ነው። የአዲስ አበባ ከተማ ነዋሪዎችም የትራንስፖርት ችግርን ለመፍታት የሚደረጉ ስራዎች ተጠናክረው ሊቀጥሉ ይገባል ይላሉ። ረጃጅም ሰልፎች ይዘን ነው የምንሳፈረው። ከዚህ አንጻር አሁን ይሄ ትራንስፖርት ደግሞ ወደዚህ ዘርፍ መቀላቀሉ ጠቀሜታው ከፍተኛ ነው። በጣም ትልቅ አስተዋጽኦ አለው። ፖዚቲቭ የሆነ አስተዋጽኦ አለው። እሱ ምንድነው? አንደኛ ክራውድዱን ከመቀነስ አንጻር የተወሰነም ቢሆን ክራውድዱን ይቀንስልናል። ሌላው ደግሞ ኤሌክትሪክ ናቸው። እሱ ደግሞ ከአየር ንብረት ብክለት ከመቀነስ አንጻር ከሱ አንጻርም ትልቅ አስተዋጽኦ አለው። በመርሃ ግብሩ ላይም የከተማዋ አስተዳደር የስራ ኃላፊዎችና ባለድርሻ አካላት ተገኝተዋል። አዲስ ወደ ስራ የገቡት በኤሌክትሪክ የሚሰሩ አውቶቡሶች ዛሬ የሙሉ ቀን የነጻ አገልግሎት እንዲሰጡ የከተማዋ አስተዳደር መወሰኑንም በመርሃ ግብሩ ላይ ተገልጿል። ዛሬን ጨምሮ በቀጣይ ቀናት የሚኖሩትን የአየር ሁኔታ ደግሞ ከሳምራዊት አበበ እንከታተል። ሳምሪ እንዴት አመሻሽ? እንዴት አመሻህ አንተነህ? ደህና ይመስገን። ቀጣይ ምንድነው ያለው የአየር ሁኔታ የሚለውን እሺ አመሰግናለሁ አንተነህ። በዛሬው ውሎ በሰሜን ምዕራብ፣ በሰሜን ምስራቅ፣ በመካከለኛው፣ በምዕራብ፣ በደቡብ ምዕራብና በደቡብ ምስራቅ የሀገራችን አካባቢዎች ላይ የተስፋፋና ጠንካራ የደመና ሽፋንና ክምችት ተስተውሎባቸዋል። ከዚሁም ጋር ተያይዞ በሐዋሳ ዝናብ ተመዝግቧል። በነገው ዕለትም ለበልግ ዝናብ መፈጠር አመቺ የሆኑ የአየር ሁኔታ ክስተቶች የተሻለ ጥንካሬ ይኖራቸዋል። ከዚሁም ጋር ተያይዞ በምዕራብ አማራ፣ በቤንሻንጉል ጉሙዝ፣ በጋምቤላ፣ በደቡብ ምዕራብ ኢትዮጵያ፣ በምዕራብ ደቡብና ምስራቅ ኦሮሚያ እንደዚሁም በሶማሌ ክልል ዞኖች ላይ በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። እንግዲህ በመጨረሻም ደግሞ በነገው ዕለት በአንዳንድ የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ ስፍራዎች የሚጠበቀውን የአየር ሁኔታ ስንመለከት በድሬዳዋ፣ ባህር ዳር፣ ላሊበላና አዳማ ቀላል መጠን ያለው ዝናብ ይኖራቸዋል። በተመሳሳይ በሐረር፣ ጋምቤላ፣ ባሌሮቤና ሞያሌ ቀላል መጠን ያለው ዝናብ ይኖራቸዋል ማለት ነው። በጎዴና በሰመራና በአክሱም ደግሞ ደመናማ የአየር ሁኔታ ይኖራል። በቀጣዮቹ 2 ቀናትም በአዲስ አበባ ደመናማ የአየር ሁኔታ የሚኖር ሲሆን የቀኑ ከፍተኛ የሙቀት መጠንም እስከ 25 ዲግሪ ሴልሺየስ ይደርሳል። እንግዲህ አንተነህ በመጨረሻም ለተጨማሪ መረጃ የኢንስቲትዩቱን ድረገጽ በመከታተል በርካታ መረጃዎች ማግኘት ይችላሉ። በጣም አመሰግናለሁ። እኔም አመሰግናለሁ። ባለፉት የለውጥ ዓመታት በቤኒሻንጉል ጉሙዝ ክልል የተከናወኑ የልማትና የመልካም አስተዳደር ስራዎች የተሻለ ውጤት ማሳየታቸውን በብልጽግና ፓርቲ ቤኒሻንጉል ጉሙዝ ክልል ቅርንጫፍ ጽሕፈት ቤት ገለጸ። የተጀመሩ ስራዎች ማስቀጠል የህዝቡን ተጠቃሚነት ለማሳደግም እየተሰራ መሆኑ ተጠቁሟል። ጀማል አህመድ ተጨማሪ አለው።
ባለፉት የለውጥ ዓመታት የኢትዮጵያን ሁሉን አቀፍ እድገት ለማሳካት ያለሙ በርካታ ስራዎች ሲሰሩ መቆየታቸው ይታወቃል። በቤንሻንጉል ጉሙዝ ክልልም ሀገራዊ ለውጡ የፈጠረውን ምቹ ሁኔታ በመጠቀም ህዝቡን ተጠቃሚ የሚያደርጉ የተለያዩ ስራዎች በመሰራት ላይ ይገኛሉ። በብልጽግና ፓርቲ የቤንሻንጉል ጉሙዝ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ይስሐቅ አብዱል ቃድር በለውጡ ዓመታት በክልሉ በማህበራዊ በኢኮኖሚና በፖለቲካ ዘርፎች ተስፋ ሰጪ ስራዎች መከናወናቸውን ገልጸዋል። ባለፉት 7 የለውጥ ዓመታት ውስጥ በርካታ የልማት ስራዎች የኢኮኖሚ የፖለቲካ ስራዎች የተሰራበት ጊዜያት ስለሆነ ይሄንን መነሻ በማድረግ መጋቢት 24 ለኢትዮጵያውያን ትልቅ ብስራት የተበሰረበትና የኢትዮጵያን ትንሳኤ የተረጋገጠበት ኢትዮጵያ ወደ ተሻለ ደረጃ ላይ መድረስ የምትችልበት እድል ያገኘችበት ነው ብለን ነው የምንወስደው። በተለይ በከተማ ልማት ዘርፍ የተጀመሩ ስራዎች የሚበረታቱ መሆናቸውንም ኃላፊው ጠቁመዋል። የሀገሪቱን ገጽታ መቀየር ያለበት አንዱ በከተማ ልማት ስራ ላይ ነው በሚል በተቀመጠው አቅጣጫ መሰረት የከተማ የኮሪደር ልማት ስራዎች የተሰራበት ሁኔታዎች አሉ። የኮሪደር ልማት ወደ ገጠር መግባት አለበት ተብሎ በተሰጠው አቅጣጫ መሰረት የገጠር ኮሪደርም በየአካባቢ የተጀማመሩበት ሁኔታዎች አሉ። እነዚህን የበለጠ አጠናክረን የምናስቀጥልበት ሁኔታ ነው የሚሆነው። ለውጡን ለማደናቀፍ ሲደረጉ የነበሩ ጥረቶችን ሰላማዊ በሆነ መንገድ መፍታት መቻሉንም አቶ ይስሐቅ አብዱል ቃድር ገልጸዋል። ይሄ ለውጥ እኛን ሊያጠፋ ነው ብሎ የራሳቸውን አቋም ይዞ ለውጡን ለማደናቀፍ በርካታ ስራዎች ሲሰሩ እንደነበሩ ይታወቃል። በሌሎች ክልሎችም ከኛ ክልልም ጭምር በርካታ ሰርጎ ገቦችን በማስገባት ለውጦችን ለማደናቀፍ ሲደረግ የነበረው ነገሮችን እናስታውሳለን። ነገር ግን ብልጽግና ከመጀመሪያው ይዞ የተነሳው እሳቤ ወደ ኋላ መመለስ ሳይሆን በይቅርታና በህግ ነገሮችን እየፈታ የለውጡን እሳቤ በመቅረጽና በማስረዳት በማስረጽ የተሰራው ስራ በርካታ ኃይሎች ከለውጡ ጋር እንዲቀላቀሉ የተደረጉበት ሁኔታዎች ነው የነበረው። በክልሉ በተፈጠረው ምቹ የፖለቲካ ምህዳርም ተፎካካሪ ፓርቲዎች ህጋዊ በሆነ መልኩ በመንቀሳቀስ የወከላቸውን ማህበረሰብ በማገልገል ላይ መሆናቸውን ኃላፊው ገልጸዋል። በክልሉ የተጀመሩ ዘርፈ ብዙ የልማትና የመልካም አስተዳደር ስራዎችን ማህበረሰቡን ባሳተፈ መልኩ ልዩ ትኩረት በመስጠት እንደሚሰራ አቶ ይስሐቅ አብዱል ቃድር ገልጸዋል። ለኢቲቪ ጀማል አህመድ ነኝ ከአሶሳ። የበልግ እርሻ ስራ ከፍተኛ ምርት የሚገኝበት ወቅት በመሆኑ አስፈላጊውን የማሳ ዝግጅት አድርገው የተለያዩ ሰብሎችን እየዘሩ መሆናቸውን የአሪ ዞን አርሶ አደሮች ተናግረዋል። የደቡብ ኢትዮጵያ ክልል ግብርና ቢሮ በኩሉ በበልግ እርሻ 848 ሄክታር በማልማት 77.5 ሚሊዮን ኩንታል ምርት ለማግኘት ታቅደው እየተሰራ መሆኑን አስታውቋል። ተመስገን ተስፋዬ ተጨማሪ አለው። በአሪ ዞን በደቡብ አሪ ወረዳ ነው የምንገኘው። በአሪ ዞን ውስጥ ከሚገኙ ወረዳዎች መካከል አንዱና ትልቁ የበልግ እርሻ ስራ የሚከናወንበት ወረዳ ነው። በዚህ ወረዳ ሼጲ ቀበሌ ተብሎ በሚጠራ ስፍራ ነው የምንገኘው። አርሶ አደሮችን በጥቂቱ የእርሻ ስራቸውን ለማገዝ ሞክረናል። ደርሰን ባየንበት ስፍራ እንግዲህ አርሶ አደሮቹ ለበልግ እርሻ ስራ አስፈላጊ ግብዓቶችን አግኝተው ማሳቸውን እያዘጋጁ መሆናቸውን ይናገራሉ። አሁን ሁለተኛ ዙር እየታረምኩኝ አሁን ሶስተኛ አርጌ አራተኛ ላይ በቃ በቆሎ ዘራለሁ። የአንድ ሄክታር ሙሉ ወስጄ አሁን ዛር ላይ ግማሹን ዘርቻለሁ፣ ግማሹን እየዘራሁት ነው። በጣም ጥሩ አየሩ ሁኔታውም ጥሩ ነው። ዘሪ መጥቷል፣ ዳፍ መጥቷል። ግብርናዎቹም ያገዙ ነው። አሁን ወደ እርሻ ላይ ነው ያለ ነው። በበቆሎና አደንጓሬ ምርቶች በስፋት በሚታወቀው የአሪ ዞን አርሶ አደሮች የተሻለ ሰርተው ምርትና ምርታማነታቸውን እንዲያሳድጉ ለማስቻል ከማዳበሪያ አቅርቦት ጀምሮ ድጋፍ ተደርጎላቸዋል። በዚህም ከ60 ሺህ ሄክታር በላይ መሬት በዘር ለመሸፈን ታቅዶ እየተሰራ መሆኑን የዞኑ ዋና አስተዳዳሪ አቶ አብርሃም አታ ገልጸው በአሁኑ ሰዓት አብዛኛው የግብዓቶች እጃችን ላይ ገብተዋል ብለን እናስባለንና በዚህ ሰዓት እስከ መጋቢት 25 ድረስ አብዛኛው የዘር 80% ያልቃል ብለን ነው የምናስበው። ከ3 እስከ 4 ሚሊዮን ኩንታል ምርት ማግኘት የሚቻልበት እድል አለ። በደቡብ ኢትዮጵያ ክልል በበልግ ወቅት ያለው የዝናብ ሁኔታ እንደየአካባቢው መልክዓ ምድራዊና አየር ጸባይ ሁኔታ የተለያየ ነው። ለስራው አስፈላጊ ግብዓቶች ቀርበው መጀመሩም ተመላክቷል። በበልግ ወቅት በሁሉም ሰብሎች ላይ በአንድ ላይ እስከ 848 ሺህ ሄክታር
አቅደን እየሰራን ያለ ነው። ማዳበሪያም አቅርቦቱ ጥሩ ነው፣ ስርጭቱም ጥሩ ነው። እስካሁን ድረስ እስከ 116,000 ኩንታል የሚሆን ዳፕ ቀርቦልናል። 95,000 ኩንታል የሚሆን ዩሪያ ቀርቧል። ቴክኖሎጂ አጠቃቀም ላይም በተመሳሳይ እየሄድን ያለነው ሁኔታ ጥሩ መሆኑን ገምግመናል። በደቡብ ኢትዮጵያ ክልል አሁን እየጣለ ያለው ዝናብ ለበልግ እርሻ ስራ ተስማሚ በመሆኑ አርሶ አደሩ እድሉን በአግባቡ መጠቀም እንዳለበት ተጠቁሟል። የኢትዮጵያ ድል ጉዞ ጥበብን ፍለጋ በደብረ ብርሃን ከተማ መካሄድ ጀምሯል። የኢትዮጵያ ድል ጉዞ ጥበብን ፍለጋ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ ሁሉም የሀገሪቱ ክፍሎች በመድረስ ላይ የሚገኝ ሲሆን ባለተሰጥኦችን የማፍራት ተልዕኮን የሚያነገበ ነው። በደብረ ብርሃን የነበረውን የኢትዮጵያ ድል ውድድር ክብረ ፈለቀ አዘጋጅቶታል። በኢትዮጵያ በሚገኙ በርካታ ከተሞች የተደበቁ ተሰጥኦችን በመፈለግ ላይ የሚገኘው የኢትዮጵያ አይዶል ጉዞ ጥበብን ፍለጋ ደብረ ብርሃን ከተማ ሲደርስ ደማቅ አቀባበል ተደርጎለታል። በአቀባበል ስነ ስርዓቱ ላይ የደብረ ብርሃን ከተማ ከንቲባ ጽፈት ቤት ኃላፊ አቶ ባይሉ ገብረ ሕይወት፣ የደብረ ብርሃን ከተማ አስተዳደር ባህልና ቱሪዝም ጽፈት ቤት ኃላፊ አቶ ተክለ ዮሐንስ ኃይለ ጊዮርጊስ እንዲሁም የደብረ ብርሃን ከተማ ነዋሪዎች ተገኝተዋል። የውድድር ለከተማ ወጣቶች የሙዚቃ ችሎታቸውን እንዲያዳብሩና በሙዚቃው ኢንዱስትሪ ውስጥ ስኬታማ እንዲሆኑ ትልቅ ማበረታቻ ከመሆኑም ባሻገር የደብረ ብርሃን ከተማ ለማቋቋም ለታሰበው የባህል ቡድን አቅም ያላቸው ልጆች ለመምረጥ መልካም አጋጣሚ እንደሚሆን የደብረ ብርሃን ከተማ አስተዳደር ከንቲባ ጽፈት ቤት ኃላፊ አቶ ባይሉ ገብረ ሕይወት ገልጸዋል። እንደ ከተማ አስተዳደርም የባህል ቡድን ከተማው ላይ እንዲዋቀር ውሳኔ አስተላልፈናል። ለዚህ የሚያስፈልጉ ምቹ ሁኔታዎችን እየፈጠርን እንገኛለን። እዚህ ውስጥ የከተማችን ወጣቶች የተለያየ ታለንት ያላቸው በዚህ አጋጣሚ ታቅፈው ታለንታቸውን አውጥተው እንዲያሳዩና ከተማችንም እንዲያስተዋውቁ የሚል መልእክት አስተላልፋለሁ። የኢትዮጵያን አይዶል በደብረ ብርሃን ከተማ በሚኖረው ቆይታ ለከተማው ወጣቶች የሙዚቃ ችሎታቸውን ለማሳየትና ለማሳደግ ትልቅ እድልን ይፈጥራል ያሉት የደብረ ብርሃን ከተማ አስተዳደር ባህልና ቱሪዝም ጽፈት ቤት ኃላፊ አቶ ተክለ ዮሐንስ ኃይለ ጊዮርጊስ በሰው ሰራሽና በተፈጥሮ መስህብ የላቀችውን ደብረ ብርሃን ከተማ በዚህ አጋጣሚ ማስተዋወቅ ተገቢ ነው ሲሉ ተናግረዋል። በደብረ ብርሃን ከተማ ያው ረጅም ታሪክ ያለ ቢሆንም በቲያትር ዘርፍ፣ በሙዚቃው፣ በጥበቡ ዘርፍ ብዙ ስራ እንዳለ የሚያመላክቱ ሁኔታዎች አሉ። ከዚህ በተጨማሪ ግን የሙዚቃ፣ የውዝዋዜ፣ ሌሎች የጥበብ ሁኔታዎችን በክበባት ረገድ ሰፊ አቅም እንዳለ ዛሬ እዚህ መድረክ ላይ ብዙ ታዳጊ ወጣቶች አሳይተውናል። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ ደብረ ብርሃን በሚኖረው የውድድር ቆይታ በዳኝነት ድምፃዊ ሰማኝ በለው፣ ድምፃዊት ሳምራዊ ታዘነና በተጋባዥ ዳኝነት በደብረ ብርሃን ከተማ የጥበብ እንቅስቃሴ ውስጥ ተጠቃሽ የሆነው አርቲስት ነጻነት ዘውዴ ይሳተፉበታል። ይህ የምትከታተሉት የዛሬቱ ኢትዮጵያ ነገን ዛሬ ፕሮግራማችን ነው። በዚህ በ5፣ 6፣ 7 ዓመታት የለውጡ ግኝቶች የትየለሌ ናቸው፣ መዘርዘር አይቻልም። ከመጋቢት 24 በኋላ የመጣ ለውጦች አንዱ ትርክት ግንባታ ላይ የሰራነው ስራ ነው። አሁን ያለነው ህገ መንግስት የሚሻሻል ህገ መንግስት እንጂ ተቀዶ የሚጣል ህገ መንግስት አይደለም። 4 ኪሎ ቁጭ ብለው አይደለም ወይ በ24 ሰዓት 4 ኪሎ እንግባ ብለው ጫካ ውስጥ ሰራዊት የሚያደራጁት። እንደ ብሔር ብሔረሰቦች አጋር የተባሉ ሲጠሩ የነበሩ ይህን ያስቀረ ፓርት ነው። መጋቢት 24 2010 ዓ.ም በጣም ታሪካዊ የሆነች ቀን ነችና በጣም ነው ማመሰግናት። ልማት የምናረጋግጠው፣ ዲሞክራሲ የምናረጋግጠው፣ ሰላም የምናረጋግጠው በህገ መንግስትና በህገ መንግስት በኩል ነው። የውጭ ዜና። ሩሲያ ከአሜሪካ ጋር የጀመርኩትን ግንኙነት የማስቀጠል ፍላጎት አለኝ ብላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፑቲን ነገር አበሳጭቶኛል ማለታቸውን ተከትሎ ሩሲያ አብረን ብንሰራ ይሻላል ስትል ምላሽ ሰጥታለች። መሐመድ አልቃድር ተጨማሪ አለ። You got to be more thankful because let me tell you, you don't have the cards. አህያውን ፈርቶ ዳውላውን የሚለው ሀገረኛ አባባል ባህር ማዶ ተሻግሮ የሁለት ፕሬዚዳንቶች ወግ ባልመሰለው ንትርክ ወቅት ተስተውሎ ነበር። ትራምፕ ዜሌንስኪን በጥባጭ የሶስተኛው የዓለም ጦርነት አቋማሪ እናም አምባገነን መሪ ባሏቸው ጊዜ ይህንን የትራምፕ መንገድ ከሰሞኑ የሩሲያው ፕሬዚዳንት ፑቲን ለመከተል የፈለጉት ይመስላል። የተባበሩት መንግስታት ድርጅት በዩክሬን ጊዜያዊ አስተዳደር ሰይሞ ዜሌንስኪን ያስወግድ በማለታቸው ይህ የፑቲን የትራምፕ መንገድ የመከተሉ አዝማሚያ በትራምፕ የተወደደ አልመሰለም። እንደውም ትራምፕ አበሳጭቶኛል ብለውታል
ይህንን የራሳቸውን መንገድ የተከተለውን የሩሲያው ፕሬዝዳንት ፑቲንን ሳምንታትን በአሜሪካ አሸማጋይነት በሳውዲ አረቢያ መከሩ። አሁን ደግሞ ተመልሰው ተወዛገቡ። ፕሬዝዳንት ፑቲን በዩክሬን ጊዜያዊ አስተዳደር ይቋቋም ማለታቸው ሩሲያ ለመደራደር አለመዘጋጀቷን አሳይቶኛል፣ ይህ ደግሞ በጣም አበሳጭቶኛል ብለዋል ፕሬዝዳንት ትራምፕ። በዚህም ትራምፕ ከስልጣን ማግስት በየሀገራቱ ላይ የሚያሳርፉት በትራቸውን በሩሲያ ወዳጆች ላይ አሳርፋለሁም ሲሉ ዝተዋል። እናም የአሸማጋይነት ሚናቸው ወደ አስገዳጅነት የቀየሩት ይመስላል። ሩሲያ የተኩስ አቁም ስምምነትን ካልፈረመች ከሩሲያ ነዳጅ የሚገዙ ሀገራት ላይ የ50 በመቶ ታሪፍን እጥላለሁ በማለት ፕሬዝዳንቱ መዛታቸው። ይሁንና ዶናልድ ትራምፕ ፑቲንን ይህንን ነገር በፍጥነት በበጎ ምላሽ ከሰጡ ግንኙነታችን ይቀጥላል፣ ንዴቴም ይበርድልኛል ነው ያሉት። ዜሌንስኪ ደግሞ ሩሲያ ጦርነቱ እንዲራዘም ትፈልጋለች ሲሉ አጭር ምላሽን ሰጥተዋል። የሀገሪቱ መሪ ከሰሞኑ በዩክሬን ላይ ያላቸውን ፍላጎት መግለጣቸውን ተከትሎ ከአሜሪካ እንዲሁም ከሌሎች የአውሮፓ ሀገራት ትችት የደረሰባቸው ፑቲን ሀገራቸው ከአሜሪካ ጋር የጀመርኩትን ድርድር የማስቀጠል ፍላጎት አለ ብላለች። ምላሽ በሰጠችበት ወቅት ከሩሲያ በኩል የተሰነዘረው የመጀመሪያ ምላሽ ሀገራቱ ውጥረትን ማስወገድ አለባቸው፣ ሩሲያ ከአሜሪካ ጋር መስራት ትፈልጋለች፣ ወዳጅነታችንን መልሰን መገንባት እንሻለን ብለዋል የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ። የአሜሪካው ፕሬዝዳንት በዚህ ሳምንት ከፑቲን ጋር እነጋገራለሁ ማለታቸውንም ተከትለው ቃል አቀባዩ ዲሚትሪ ፔስኮቭ ምንም አይነት እቅድ በዚህ ሳምንት ትራምፕና ፑቲንን ለማገናኘት አልተወጠነም፣ ነገር ግን መነጋገር አስፈላጊ ሲሆን ፑቲን ዝግጁ ናቸው፣ በራቸውም ክፍት ነው ብሏል። ባለፉት ሳምንታት በሳውዲ አረቢያ ከተደረጉ ንግግሮች አስቀድመው ትራምፕ ይቆጡትም ይዘልፉትም የነበረው ዜሌንስኪ ዛሬ አለሁላ ያሉት ይመስላል። ነገር ግን ፑቲን ጊዜያዊ አስተዳደር ይመስርት ማለታቸው ሰውየውን እርርድብን አድርጓቸዋል። ኢቲቪ 57 የመጀመሪያ ክፍል እዚህ ላይ ያበቃል። ሁለተኛው ክፍል ከጥቂት ደቂቃዎች በኋላ ይመለሳል። የቢዝነስና የስፖርት ጉዳዮችንም ይዘን መጣለን። አብራችን ቆዩ።